ማዘር ያለፈችው 2010 ላይ ነው። እና በቤተሰብ እንደዚህ ዝርክርክ እንዳይል ታሪኩ ስትጀምሪ እኔ ከፈለሽ ስምሽን ቀይረሽ እከሌ ትባላለሁ ተወልጄ በዚህ ዓመተ ምህረት እዚህ ቦታ ተወለድኩ ብለሽ ብትጀምሪ ማለት ስትጀምሪ ከዛ እናትሽ እንዴት እንደ ህይወቷ እንዳለፈ ደግሞ ታስረጅ። እኔ ተወልጄ ያደኩት ሚዛን ቴፒ የሚባል ከተማ ነው ተወልጄ ያደኩት። ስሜ መድኃኒት ነው። እና ማዘሬ ታማሚ ነበረች እና አንተን ትንሽ ጭንቅላቷ ልክ አልነበረም ምናምን እና ካጎቶቼ ጋር ትጣላ ነበረ። ይመቷት ነበር እነሱ። ከዛ 2010 ላይ አረፈች። እሷ ስታርፍ ካጎቴ ጋር መኖር ጀመርኩ። እኔ አጎቴ ጋር ሆኜ ብዙ ማቅም ነበር የምትኖሪው። ለእናትሽ አንድ ልጅ ብቻ ነሽ? አይደለሁም፣ አሉ ሌሎች አሉ። አጠቃላይ 5 ነን። ኦኬ። 5ታችሁም ከእናትሽ ጋር አንድ ቤት ነበር የምትኖሩት? ሌሎቹ ትላልቅ ስለነበሩ ሶስቱ ራሳቸውን ችለው እየወጡ ናቸው። እኔና ታናሽ ወንድም አለኝ። ሁለታችን ነው የምንኖረው እናቴ ጋር የነበረው። እና እንዴት ነው እናትሽ የሚመጣው? ቤታችሁ እየመጡ ወይስ አብረዋችሁ ነበር የሚኖሩት? እሱ የአያት ቤት ነበረ ማለት እህትና ወንድም ስለሆኑ አባትና እናታቸው ሞተዋል የነሱና እዛ ቤት ላይ ደግሞ ውርስ ስለሆነ ክላስ ስለነበረው እዛ ላይ እህቶች ወንድሞች ምናምን አንድ ላይ ተሰብስበው ነው የሚኖሩት የኔ አክስትና አጎቶች ማለት ነው። ከዛ እንደዛ እየኖሩ ትንሽ ጭንቅላቷ ስለሚያማት ውጭ ምናምን እየወጣች ምናምን ታድራለች እኛን ይዛ ምናምን። ከዛ እንደዛ ምናምን ስታደር ሰው ምናምን ሲሰርባቸው እሷን ሄደው ይመቷታል ነው። እንዴት እህትህን ሰብስበህ ያዘቅታል የእህት ልጆች ምናምን እያሉ ሲሉች ይመቷት ነበርና ታማ የሆነ ሰዓት በጣም ታመመችና ልትሞት 1 ወር ከምናምን ሲቀራት በጣም ታማ ቤት ውስጥ ተኝታለች። የነበረን ትንሽ ፍራሽ ነው ምናምን እዛ ተኝታለች። ምግብ ምናምን እኔ ድንሽ መቀቀል ብቻ የምችለው መያዝ ስላልነበረኝ እሱን ቀቅዬ ምናምን እንበላለን ምናምን። በጣም ስደክም ሆስፒታል ለመውሰድ መጡ። ደግሞ በቃ ልትሞት ትንሽ ቀን ነው በቃ ይቀራትና መጡ ምናምን። እኔ ደግሞ ህፃን ስለሆንኩ ትምህርት ቤት ሄጄ ስመጣ ሆስፒታል ይዘዋት ሄዷል ምናምን። ታክማ በ3ኛ ቀን ምናምን አረፈች። ስታርፍ ተቀበረች ምናምን። ታመጭ ነበር አንቺ የዛኔ እናትሽ ስታርፍ? የዛኔ 12 ዓመቴ ነው። 11 ጨርሼ ወደ 12 ስንተኛ ገባሁ? 2010 አሁን 2019 ሲመጣ 19 ዓመት ይገባለሁ ጥቅምት 7። ከዛ እንደዛ ሆኖ እሷ ካረፈች በኋላ 40 ምናምን ወጣ ካጎታችን ጋር መኖር ጀመርን እኔና ወንድሜ ማለት ነው። ከዛ የኖርን ምናምን እንትን አቅም አለው ግን እኔን የማስተማር ፍላጎት የለውም እሱ ማለት ነው። የሆነ ወጣት ልጅ ነበርና ቤተሰቦቹ እዛ ናቸው ምናምን ራሳቸው ጨርሰው ምናምን ዳሩ በ12 ዓመቴ 2012 ላይ ሁሉም ነገር አልፎ ምናምን። ሚዛን ቴፒ አዲስ አበባ ነው? የት ነው አላውቅም። አዲስ አበባ አይደለም ገጠር ነው ደቡብ ነው። ኦኬ። ከዛ በ12 ዓመቴ ዘመን ኦሬዲ 2012 ማለት እኮ የዛሬ 7 ዓመት ነው። 2012 7 ዓመት እንዴት የዛሬ 7 ዓመት እዚህ ዘመኑ ሰልጥኖ እንዴት አንቺን የስንት ዓመት ልጅ ነበር? የ13 ዓመት ልጅ ሆነሽ ነው ዳር 12 2012 2000 ላይ ነው የተወለድኩት። ኦኬ። እና በ12 ዓመትሽ በዚህ በሰለጠነ ዘመን እንዴት ይደርሻል? በጣም እልከኛ ነው። አሁንም አናወራም ከሱ ጋር። በጣም ኃይለኛ የሆነ የሰው የለም አታውቂም፣ የሆነ ጉልበተኛ የሆነ ሰው እንደዛ ነው የነበረውና ግን ጎረቤት ዘመድ ምንም አላለም? ምንም ብሎ እንትን ሊያግዝልኝ የተነሳ ሰው አልነበረም በሰዓቱ። እና ከልጁ ጋር 2012 ላይ ተጋብተን አንድ ቤት መኖር ጀመርን እዛው ሚዛን ቴፒ ማለት ነው። አንድ ላይ እየኖርን 1 ዓመት አለፈን ልጁ ጋር አብረን እየኖርን ማለት ነው። ይቅርታ አድርጊልኝና ማንስተሬሽን ያየሁት ከሱ ጋር ሁኚ በቃ 2013 ሊገባ ትንሽ ሲቀረው ነው ማንስተሬሽን ያየሁት ማለት ነው። እና ከዛ እንዳያሁኝ ለካ ቅሪት ቀርቶብኛል። እኔ አላወኩትም። ትምህርትም ስላላስገቡኝ ምናምን አላወኩኝም። ከዛ ቅሪት ቀርቶ ምናምን እንደቀረ ሲያቅ ጥሎኝ ጠፋሱ ተነስቶ። ከዛ ማርገዝሽን ሲያቅ ማርገዝን ሲያቅ እሱ ሄደ ማለት ነው። እሱ የስንት ዓመት ሰው ነበር? እሱ ትልቅ ነው። ዩኒቨርሲቲ ተማሪ ነበር እሱ። ኦኬ። እድሜውን አታውቂውም? ጀስት ዩኒቨርሲቲ ተማሪ ነበር። ቢያንስ
ኦልሞስት አሁን ላይ በፊት የዛኔ ስንገናኝ 23 እንደዛ ይደርሳል። 23 22 ይሆናል። እና ከዛ አርግጂ ምናምን ይሄ ዳረኝ አልኩሽ አጎቴ ጋር የምከፍለው ቤት ኪራይ ሳጣ ይሄኛው ጥሎኝ ሲጠፋ እንግዲህ ድሮኛል ላይተወኝም በሚል ተስፋ ሄድኩ እሱ ጋር ሲሄድ አይንሽ ላፈር ምናምን አለኝ። ከዛ ሁለተኛ አጠገቤ እንዳደርሽ አክስቶቼ ነበሩ በሴት አይጨቁንም ብዬ ምናምን ሄድኩ እነሱ ጋር ለመንኳቸው። የለም ምግብ ሰጡኝ ምናምን ውሃ ይጫሉ። ከዛ ሄድኩኝ የሆነ ሰው ቤት ገባሁና ስራ መስራት ጀመርኩኝ። ለካ እርጉዝ እንደሆንኩ ስላላወቁ ያስገቡኝ ህፃናት ብለው ስራው ግን እሺ አጎቶችሽ ኦኬ አጎትሽ አባረረሽ ራሱ ድሮሽ ስታረግጂ እና ሳረግዝ እምቢ አለ አልፈልግሽም ማለሽ። እሺ አክስቶች ምን ነው አክስቶችስ ምን ነው ጨከኑ? አጎትሽ እንኳን አይምሮ ታማሚ እናትሽን ይደበድብ ስለነበረ ከእንደዚህ አይነት ጨከንቶ ምንም አይነት ራዕይ አንጠብቅም። አክስቶችሽ ምን ሆነው ሴቶች ሆነው ያላስጠጉሽ? እምቢ አሉኝ። ሄድኩኝ ለመንኳቸው ምናምን እምቢ አሉኝ ሲሉኝ ሰው ቤት ሄድኩኝ። ገባው ሰው ቤት እየሰራው ነው። እህት ወንድሞቼ ደግሞ እህቴ ደግሞ አንዷ አልነበረችም። ዲማ የሚባል ከተማ ካወቅሽው ስልክ ደግሞ በዛ ሰዓት ስለማላቅ አልደወልኩላትም ምናምን ብዙም እንትን አንድ ላይ ያደግን እህትና ማቾች አይደለንም። ማለት ህይወት የበተነው ቤተሰብ አላ እንደዛ አንተ በታተነን ያደግነውና እንዲህ እህት ፍቅር ወንድም ፍቅር ምናምን ተሰታተን አናውቅም። እኔ ከትንሽ ወንድሜ ጋር ብቻ ፍቅር ያለን። ከዛ አንድ ቤት ያደጋችሁት ከሱ ጋር ስለሆነ ከሱ ጋር ብቻ እሱ ጋር ፍቅር አለን አሁንም ቢሆን ማለት እነዛ ጋር ግን አብረን ስላልሆን ቦታ ብዙም አንሰጣጥም እና እንደምንም ማያልፍ የለም። እዛ ሰው ቤት እየሰራሁት ሰዎቹ ሆዴ መግፋቱ ሳያውቁ ውጪ ምናምን አሉ ከቤቱ ማለት ነው። ወጥቼ ቤት ተከራየውና ፍራሽ እኛ ጋር ዝም ብሎ የሆነ ርካሽ ፍራሽ አለ ወዳ ፍራሽ የሚባል በእንትን ነው የሚሰራው በጭቃ በሚቦካበት ነገር የሚሰራልና ርካሽ ነው በጣም። እሱን ገዝቼ አንሶላ ገዝቼ ቤት ተከራየው ነው እዛ እነሱ ጋር ሰራ ባጠራቀምኩት ብር ማለት ነው። ተከራይቼ 9 ወር ምናምን ደረሰ። ያኔ ቤት ኪራይ 350 ብር ነበረ የምከፍለው የነበረው ማለት። እሱን እየከፈልኩኝ መኖር ጀመርኩኝ ምናምን። ምጤ መጣ 9 ወር እንደምንም ማይደርስ ቀን የለም መጣ ምናምን ወለድኩ። አከራዮቼ ይዘውኝ ሄዱ። ሴት ልጅ ወለድኩኝ 2014 ጥቅምት 30 2014 ወለድኩት ማለት እንዴ ያረገዝሽው 2013 ላይ ነው መጨረሻው ላይ 2013 ሊያልቅ አካባቢ ላይ ነው የወለድኩት ያረገዝኩኝ ማለት ነው። ኦኬ ከዛ 2014 ጥቅምት 30 ተገላገልኩ ሆስፒታል ገብቼ ማክሰኞ ላይ አንቺ 2000 ሚሊኒየም ምን ወር ላይ ነው የተወለድሽው? 2000 ዓመተ ምህረት ምን ወር ላይ ነው የተወለድሽው? ተቋርጧል ጋይስ እኔ ተቋርጫለሁ። ምን ወር ላይ? እኔ 2000 ዓመተ ምህረት ጥቅምት 7 እኔ ተወለድኩ። 2000 ዓመተ ምህረት 2014 ጥቅምት 30 ደግሞ ልጄ የተወለደችበት ጥቅምት 30 በሞላ በ23 ቀን 14 ዓመት በሞላሽ በ23 14 ዓመት በሞላኝ በ23 ልጄ የተወለደች። እሺ ከዛ እሷን ወልጄ ቤት ውስጥ ምንም የተዘጋጀ ነገር ምናምን አልነበረም። ቤት ገባን ማለት የቲፒ ህዝብም ደግሞ እግዚአብሔር ይስጠው አንዳንድ ነገር ብዙ ነገር ተባብሮኛል እና መታው አክስቶቼ አጎቶቼ ምናምን ምላቸው መታው አልጠይቁኝም። የሰፈር ሰው ግን የሚያቀኝ እናቴ እንደዛ ስትሆን ምናምን የሚያቀኝ ዳታ ልሙላልሽ እያለች ነው ሳምሪ። ኧረ አለው አመሰግናለሁ አብዬ። እሺ ከዛ የሰፈር ሰው ምናምን መቶ ጠየቀኝ ምናምን ለ2 ወር ከምናምን ድረስ ከአራስነት እስከወጣ የተቸገርኩት ነገር አልነበረም። የሰፈር ሰው እያገዘኝም ስለነበር ምናምን ቤት ኪራይን አዋጣው ምናምን ከፈሉልኝ 3 ወር። በቃ ብዙም ያስቸገረኝ ነገር አልነበረም በሰዓቱ። ከዛ ደካ እንትን ትንሽ ከፍ እያለ ጥርስ ማብቀል ሲጀምር ብዙ ነገሮች እንትን ያስቸግሩሻል። እሷ በቃ ያደገች 4 ወር ምናምን ሲሆናት እኔም ትንሽ እንትን እያልኩ ሰው ከአራስነትሽ ስትወጪ ያ ሰው አራስ እያለሽ እየመጣ ሰው ላይመጣልሽ ይችላል።
አራስነት ስለወጣች ከዛ እንደዛ የሆነ ሰው ቤት ምናምን ልብስ አጠባ ምናምን ጀመርኩ። እሷን አዝያት ማለት ነው 4 ወር ሆና አዝያት ልብስ አጠባ ምናምን ጀመርኩኝ። አልሆንም አለኝ። በቃ ቤት ኪራይም ከፍለው ከየት ላምጣ? እሷን ማበላት ከየት ላምጣ? እኔ ከየት አምጥቼ ልብላ? በቃ ነገሮቹ ዝብርቅርቅ ቃሉ ማለት ነው። መጨረሻ ላይ ቤት ኪራይ የ2 ወር አለፈብኝ ባንዴ ማለት ነው። እሷ 6 ወር ሞላች ይዛኔ 2 ወር ቤት ኪራይ ሲያልፍብኝ ሚጣ 6 ወር ሞላት። ከዛ ሴትዮዋ በጣም ወገብ ቤት ኪራይ ታመጭም እንደና ቤት ኪራይ ብር ተጪ ማለት ጀመረች። ተሳቅቄ ውጪ ህፃኗን ይዣት 2 ቀን አደርኩ። 2 ቀን ማለት ነው። ከዛ አድሬ ምናምን ሚጣ ትንሽ ከፍ ማለት ጀመረች። 8 ወር ምናምን ሆኗት በቃ በጣም እንትን አቅሜ ምናምን አልችላለኝ። ቤት ኪራዩንም እየኖርኩበት ነው፣ ግን ሰው እየለመንኩ ምናምን ቤት ኪራይ መክፈል ጀመርኩኝ። መጨረሻ ልጁን ለመክሰስ ምናምን ሞከርኩኝ በ8 ወር ማለት ነው። ሲከሰው በቃ ያኔ ተመርቆ ምናምን ስራ ይዟል። በወር 500 ብር ቆርጥላት ተቆራጭ አደርግላታለሁ አለ ማለት ነው የልጅ አባት። ተቆራጭ አደርጋለሁ ሲል እንግዲህ በቃ ምንም አማራጭ የለኝም። እሺ አልኩት። ያንንም ላይልክም ይችላል ሊልክም ይችላል። እሱን ሚልካተን ለቤት ኪራይ ማድረግ ወይኔ ኔትወርኳ በእናታችሁ። ወይስ ተቸገርሽና የልጅሽን ባጥሎሽ የጠፋውን ከሰስሽውና በወር ስንት ነው ተቆራጭ ሊያረግ? በወር 500 ብር ተቆራጭ ሊያረግልኝ ተስማማና በፖሊስ ጣቢያ በሴቶችና ህጻናት ጉዳይ ነው የከሰስኩት የነበረውና 500 ብር ተቆራጭ ሊያረግልኝ ተስማማ። ከዛ እሱ ለቤት ኪራይ ምናምን እያረኩኝ እንትን ማለት ጀመርኩ። ለሷ መኖር ጀመርኩኝ። ልብስ አጠባ ምናምን ሰው ቤት እየሄድኩ ያጠብኩ እሷን አዝያት ምናምን ልብስ ማጠብ፣ ለወንደላጤ ምግብ መስራት ጀመርኩ። እንደዛ ቀላል የሚባሉ ስራዎችን ማለት ነው። እነሱን እየሰራሁኝ እያለ አልሆኑልኝም። ሰው እንዲህ እንትን አስተማሪዎችም ስለነበሩ ዩኒቨርሲቲ አስተማሪዎች ናቸውና ለቀው ወደ ሀገራቸው ምናምን መሄድ ሲጀምሩ የምሰራው ስራ እየቀነሰብኝ ምናምን መጣ። ለልጅቱ ማረግዳት ነገር እየቀነሰብኝ መልሼ እንዴት መቸገር ላይ ገባሁኝ። አሁንም ስራ መስራት እየቻልኩኝ መቸገር ጀመርኩ ማለት ነው። ከዛ እንደዚህ እየተቸገርኩ ምን እያልኩኝ የሆነ ሳሱም ብሩን አቋረጠብኝ። ሆሳና ነው የሚኖረውና ብሩን ሲያቋርጥብኝ ደወልኩለት። ሲደውልም አያነሳም። ምንም ቤት ኪራይ የምከፍለውም አጣሁኝ። ከዛ በቃ በጣም ተቸገርኩት ማለት ነው። ህፃኗ ወልጃት ምናምን እነሱ ጋር የሆነ ሰርግ ነበረ እኛ ሰፈር ማለት ነው። ሰዎቹን ሄጄባቸው እኔ በመልክም ሰዎቹን አላውቃቸውም። የእነሱ አከራይ ናቸው። የተከራይ ሰርግ ነበር የነበረው። የትግሬ ሰርግ ነው ሰርጉ። ከዛ በጣም እርቦኛል። ቤት ኪራይ ምናምን ቀን አልፎብኝ ቤት መሄድ ፈርቻለሁ ምናምን እርቦኛል። እሷም እርቧታል። ጡቴ ደግሞ ደርቋል። ያኔ ዓመት ከ3 ወር ምናምን ሆናታል ለሚጣ። ከዛ እዛ ሰርግ ቤት ገባው ቀጥ ብዬ። ከፈለጉን ትራፊ ነገር ሚስጡኝ ከሰጡኝም ደህና ነገር ይስጡኝ ብዬ ማለት ገባው። በስነ ስርዓት በክብር አስተናግደውኝ በቃ እኔ ህይወቴ የተቀየረችበት ምናት ያቺ ቀን ማለት ነው። ከዛ ሰጡኝ ደህና ምግብ። ለልጄም አልጫ ሰጧት በላች። እኔም በላሁ ምናምን። የተከራይ ሰርግ ነው ቤተሻል ነበር። አከራዮቹ እዛ ነበሩ። እንደ እናቱ ነው የዳሯት እነሱ ናቸው ተከራይዋ ማለት ነው። ሚጣ ሂዳ ተከራዩ ባልየው ጋር ሂዳ ተጠመጠመች ማለት ነው። የኔ ልጅ አታውቃቸውም ምንም አትላቸውም። ሄደች ምናምን እነሱ ላይ ከዛ ሂዳ እነሱ ጋር ስትጠመጠም በቃ እኔ ጠገቡኝ፣ እሷም ጠግባለች። ከፋኝ በቃ አለቀሱ። ከዛ ምን ሆነሽ ነው ጌጤ ትባላለች ሚስቱና ምን ሆነሽ ነው ነይ ብላኝ ጓዳ ነው ይዛኝ የገባችው። ነገርኳት እንደዚህ እርቦኝ ነበር የገባሁትና ስለጠገብኩ ደስ ብሎኝ ነው ማለቅሰው አልኳት ማለት ነው። ከዛ አይዞሽ አታልቅሽ፣ እኔ እንደናንተም እንዳባትም እሱ ሆኖ ልጅሽን ታሳድጊያለሽ፣ እኔም አንቺም እዚህ ሆነሽ ትማሪያለሽ። ከፈለግሽ ስራ መስራትም ከፈለግሽ እዚህ በረንዳ ላይ ነው ሻይ ቡና፣ ዩኒቨርሲቲ በረንዳ ላይ ነው። ከፈለግሽ ሻይ ቡና እዚህ ትሰሪያለሽ፣ ከኛ ጋር ትኖራለሽ። ቤት ኪራይ ምንም ለልጅሽ የሚያስፈልግ ነገር
አስጨንቅሽ አታልቅሽ፣ እኔም እኮ ሴት ልጆች አሉኝ ብላ ጌጤ ትባያለች። በቃ አስጠናናችኝ ማለት ነው። ከዛ ዛሬ የትም አትሄጂም እዚህ ደሪ፣ ልብሴ ተቀዳዶ ምናምን ቆሽሿል ምናምን ነይ ተነሽ ሻወር ግቢ። ህፃኗንም ሻወር አስገባት። ግቢ ውስጥ የሰው ልጅ ነበርና ከነሱ ልብስ ወስደው ምናምን አለበሷት እሷን። እኔንም ቀየሩልኝ ቢጃማ። በቃ ፀጉሬን አጠቡኝ፣ ምን አሉኝ፣ ተንከባከቡኝ። በቃ ከዛ አደርኩ እነሱ ቤት እዛ አድሬ ነጋም ጠዋት ላይ የነበረ ቤት ኪራይ ብር ነበር። እሱም ከፍለው እቃዬን፣ የልጄ ልብሶች፣ የኔ ልብሶች ምናምን ጠቅልለን ወደ እነሱ ቤት ገባሁ። እነሱ ቤት ገብቼ እየኖርኩ ምናምን አብረን እየኖርን በቃ ደስተኛ ህይወት ማሳለፍ ጀመርኩ። እዛ ውስጥ እኔም አልራብም፣ ልጄም አትራብም። ምን አትል በቃ ሰዎቹም ለእኔ ያላቸው አመለካከታቸው ጥሩ ነበረ። ለልጄም ያላቸው አመለካከት ጌጤ ስትይዛት እሷ ዩኒቨርሲቲ ግቢ ቤት ይኑራቸው እንጂ በቃ እንዲህ እንደ ሀብታም ሆኖ መኖር አይፈልጉም። ዝቅ ብሎ ነው የሚሰሩት። ዩኒቨርሲቲ ግቢ ነበረ። እዛ ሂዳ የዩኒቨርሲቲ ተማሪዎች ምግብ ትሰራለች ጌጤ ማለት ነው። እሷ ሂዳ ጠዋት በሌሊት ተነስታ ትሄዳለች። እኔ ደግሞ ጠዋት ተነስቼ ለባባ እና አንድ ሴት ልጅ አለች ትልቅ የኔ ኩያ ናት። ለእነሱ ለሚጣርጌ እኔ ቁርስ እሰራለሁ ምን እላለሁ። በቃ መተጋገስ ጀመርን። ህፃን ነሽ ብለው ልብስ አያሳጥቡኝም የነበረው ማና ሀይባ ማርያም። ከዛ ልብስ እነሱ ትልቋ ልጅ አለች እነሱ እሷ ናት የምታጥበው። የኔ ኩያ ናት ግን በቃ ትጎጃለሽ፣ አቺም እኮ ህፃን ነሽ ምናምን ይላሉ። አንዴ ቆይ ሀቡ በር ተንኳኳ፣ ከፍቼ ልንዳ። ስንት አይነት መልካም ሰው አለ በእናታችሁ፣ ስንት አይነት መልካም ሰው አለ። የራሳቸውን ልጅ ልብስ እያሳጠቡ አንቺ ትንሽ ነሻችን ብለው ያስጠጓትን ልጅ ልብስ አያሳጥቡም። እያችሁ ስንት አይነት መልካም ሰው እንዳለ እዚህ ምድር ላይ። እንደዚህም ጥሩ ሰዎች አሉ። ደስ ሲል እንደዚህ አይነት ጥሩ ሰዎች እንዳሉ ማወቅ ራሱ። ከዛ እንደዛ የሆንኩኝ እነሱ ቤት መኖር ቀጠልኩኝ ምናምን። አባትየው ናና አያት ምናምን ሲባል አይመጣም። ልጁን ለማየት ራሱ ፍላጎት የለውም። እንደዛ ከነሱ ጋር እየተጋገዘ ምን እያል ልጄንም እየተንከባከቡ እንደ ልጅ ያዩልኝ 8 ወር 6 ወር ገደማ እነሱ ጋር ተቀመጥኩኝ። ከዛ በመጨረሻ ስራ መስራት ከፈለሽ ወጣ ብለሽ መስራት ትችያለሽ፣ አዲስ አበባ ሂጂም ስራ ለስራ ካልሽም ሂጂ፣ ሚጣን እኛ እንይዛታለን። እንደዚህ ሚሉኝ 2016 ላይ ነው። 2016 ሚጣ 2 ዓመት ሆናት ማለት ነው። 2 ዓመት ሆናት ማለት ነው። 2 ዓመት ሆናት ሚጣ። ከዛ መሄድ ከፈለሽ ሂጂ። ጦት ደግሞ ላም ምናምን ስለነበረ እኔ ስራ ለመስራት ወሌላ ላሞች ምናምን ይዤ ስወጣ አብልቼ ለመመለስ የእሷን ጡት ትጠባ ነበረ ሚጣ ማለት ነው። የሴትዮዋን ጡት ማለት ነው። ይሄን ያክል ነው የሚወዷት የነበረው። እኔ ሂጄና ስታለቅስ አልተኛም ስትላቸው የእሷን ጡት ሰታል ታስተኛታለች ምናምን። ስመለስ ብላ ደግሞ የጡት እናቷ ሆናለች ማለት ነው። ለልጅ የጡት እናቷ ባላ ታለች ታባሃለች ተኛች። እኔ የሆነ ቦታ ሲሄድ የእሷን ጡት ጠብታ ትተኛለች። ከዛ እንደዛ የሆነ ወደ 6-7 ወር ገደማ እነሱ ጋር ከተቀመጥኩ በኋላ በቃ ሰርቼ ራሴን እንትን ማለት አለብኝ የሚል ነገር ውስጤ ላይ መጣ። 16 ዓመት ይዛኔ ሆኖኛል። 16 ዓመት ሞልቶኛል። በቃ እኔም ሂጄ ልስራ በቃ አልኳት። ጌጤ ነው የምትባለው። ቁጭ ባልንበት ራት በልተን ምናምን ባባ እኔ ስራ ሂጄ ወጥቼ መስራት ፈልጋለሁ፣ እናንተ ላይ ቁጭ ብዬ ሸክም ሆኜባችኋለሁ፣ ግን ያን ነገር እንዳውቅ አይፈልጉም። እኔ ሸክም ሆነችብን እንድል እንዲሰማሽ አይፈልጉም። እንደዛ እኔ በቃ ወጥቼ ለልጄ ወደፊት ህይወት መስራት አለብኝ፣ አዲስ አበባ እንድሄድ ፍቀዱልኝ። ትጎተች አሁን ያለው አዲስ አበባ መስተንግዶ ተቀጥረሽ እሱ ፎቶሽን ለጓደኞቹ ምናምን ልኮ አፈላልጎ ያለሽበት ድረስ መጣ። እሱ ጋር ያውቁ መጣ። ከዛ ስራዬ ላይ ጫና ፈጠረብኝ ሰውየው። በቃ ይመጣ ሲጠብሸኝ ምናምን ባለቤቱ መዲ አንቺ ጥሩ ልጅ ነሽ፣ ግን በቃ ምንም ማድረግ አልችልም። ሚስቱም ደግሞ ደግ ነበረች። ምንም ማድረግ አንችልም፣ እዚህ መጥቶ የረበሻን እስከሆነ ድረስ ስራሽን በስራ መቀጠል አልቻልሽም፣
ሌላ ስራ ፈልጊ፣ በቃ ደላላ እንትን በይና ሌላ ስራ ፈልጊ አሉኝ ማለት ነው። እዛ ሁኜ ደላላ ፈራ ትንሽ ብርም ስለነበረኝ ድርጅት ለመስራት አሰብኩ። ተመላላሽ ማለት ነው ቃሊቲ እና ለደላላ ተናገር ቤት እንዲፈልጉልኝ ተናገር። 6 ወር ምናምን ስሰራ ወደ 6000 ዓመት እንግዲህ እሱ ያበላቸብሽ ስራ አዳር ነበር የምትሰሪው? እነሱ ጋር ነበር የምታድሪው? እዛው ነው ማድረው። ምን ቁርስ ምሳራ ከነሱ አዳርም ከነሱ ሁሉም ነገር ከነሱ ነው። ደሞዝሽ ሙሉ ራስሽ ጋር ገቢ ነው እና የሚያስፈልገኝ ለሴቶች የሚያስፈልግ ሞዴስ ሳሙና የሚያስፈልጉት ነገር ቢገዛ ነው በወር ሲመጣ ማለት ነው። ከዛ እንደዛ ሆኖ ወደ 5000 6000 ብር ያስቀመጥኳት ብር ነበረች በአካውንት ማለት ነው። ለደላላው ነገርኩትና ድርጅት ስራ ፈልግልኝ እና ትንሽ የቤት ደግሞ እስከ 2000 ብር እስከ 2005 ፈልግልኝና ተከራይቼ ልስራ አልኩት። ከዛ እሺ ብሎኝ ፈለገልኝ ምናምን አገኘልኝ። እዚህ ስራውንም ቤቱን አገኘልኝ። መጣሁኝ። ምንጣፍ አልገዛሁኝም፣ ዝም ብሎ አፈር ነው መሬቱ ማለት ነው። ትንሽ አፍራሽ ገዛውና ሜትር 1 ሜትር ነው የምትባለው ትንሽ አንድ ሰው የምታስተኛለት 500 ብር ነው ምናምን። እሷን ገዛሁኝ። አንሶላ ነበረ እሱን ገዛው ምናምን። ትናንሽ ነገሮች የሚያስፈልጉ ነገሮች አሉ አይደል? እነሱን ገዝቼ የመጀመሪያ ቀኔን እዛ ቤት አደርኩኝ። ከዛ የድርጅት ስራዬን መስራት ጀመርኩኝ። ፋሲካዬ ኢንቫይት አድርጌሻለሁ ውዴ፣ አክሰፕት አድርጊና ግቢ ማሪ። ኔትወርኳ ነው መሰለኝ። እሺ እናቴ ይቅርታ። እንደዛ እየሆነ ቤቷ ምናምን እንደዛች እየሆነች እዛች ላይ እየኖርኩኝ ድርጅቱን ስራ 3500 ነው ያገኘው። ሶፍት ድርጅት ነው ቃሊቲ ተራሊያ ሰፈር። ከዛ ሚጣ 3 አመት ሆናት 2017 ላይ ማለት ነው። 3 አመት ሲሆናት እዛ ነው የተቸገርኩኝ። ናና እርዳን ባልኩ ሰዓት ያልሄደው የልደቷ ቀን የሰዎቹን ስልክ አፈላልጎ ምን ብሎ ጥቅምት 30 ለልደቷ ለሰዎቹ ጋቢ ምናምን ገዝቶ ሄደ። አሁን ስራ አለሽ አገባባል ስራ አለሽ አገባባል ከጣለሽ ቦታ ተነስተሻል። እነሱ ጋር ሄደ ምናምን። ከዛ ምን ብሎ እንዳሳመናቸው ብቻ አላቅም፣ ፈጣሪ ያውቃል። ያወሩት እነሱ ስለሆነ ተቀምጠው ያወሩት ምን እንዳላቸው ብቻ አላቅም። ችግር የለውም እሺ ካለች አብራችሁን ኑሩና ልጃችሁንም ወስዳችሁ ማሳደግ ትችላላችሁ፣ እኛ ምን መክራታለን ምናምን ነገር አሉ ማለት ነው። ደወሉልኝና መድኃኒት አቤት ዘሪሁን እኮ መጥቶ ነበርና እንደዚህ ብሎ ፋሲካ ኢንቪቴሽኑ ማይመጣልሽ ከሆነ አሁንም ድግሜ ለ4ኛ ጊዜ ኢንቫይት አድርጌሻለሁ። ካልመጣልሽ ከቲክቶክ ውጪና ፌስቡክ ወይ ዩቲዩብ ደርሰሽ እንደ አዲስ ግቢ ቲክቶክ ላይ ወይ ስልክሽን ስዊች ኦፍ አድርገሽ ኦን አድርጊው። ስልክሽ ስታክ አድርጎ ነው የሚሆነው። እሺ እናቴ። ከዛ ሰዎቹን አሳምናቸውና እናናግራታለን አሉት። አናገሩ ምናምን እነዛ የጠሉኝ እህቶ አክስቶች ምናምን ጋር ሄደ ልጅ ማለት ነው። እነሱ ሊጠይቅ ሄደ። ከዛ እነሱ ጋር ሄዶ እነሱ እኔን ተወቃሽ ማድረግ ጀመሩ። ደውለው እኔ ጥፋተኛ እንደሆንኩኝ። የት ነበሩ ትናንትና ስትቸገሪ፣ ትናንትና ስትራቢ መውደቂያ ስታጭ የት ነበሩ? ምን አውቃለሁ። ከዛ በኋላ ደወሉና አንቺ ነሽ ጥፋተኛ፣ እንዴት ታደርጊያለሽ? በቃ ይሁን እኔን በቃ እኔ ከዝቅ ብዬ እኔ ይቅርታ እንድጠይቀው ያለ አይደል? እንደዛ እኔን እንደዛ መናገር ምናምን ጀመሩ። ያንቺ ጥፋት ምንድነው? አስረግዞ ጥሎሽ ሲሄድ ምን ራስሽን አለማጥፋትሽ ምንድነው ጥፋትሽ? እኔ ምን አውቅላችኋለሁ? አንቺ ነሽ በጸባይ ብትይው እንዲህ አይሆንም ነበር፣ በጸባይ ስላልያሽው ኦኬ ምናምን አሉኝ ማለት ነው። እኔ ሲሉኝ በቃ እናንተ በእኔ ህይወት አያገባችሁም፣ ስለዚህ ተውኝ አልኳቸው። ከዛ አንድ ባዳ ሰውዬ ደግሞ ነበረ፣ እሱን በመሀል አላስገባውልሽም። እኔ እንትን በጣም ቸግሮኝ የጴንጤ ቸርች ሄጄ ነበረ። እንትን ማለት ጴንጤዎች የዛ ሰዓት ይረዱ ነበረ ምናምን ሄጄ ነበር እዛ እና እዛ ሄጄ የሆነ ሰውዬ ነበረ አገኘሁት። የቸርቹ እንትን ነው ምንድነው ቅኛ ቄስ እንደምንለው ነገር ነው። ፓስተር ከዛ እሱን አገኘሁት ምናምን። ከዛ የተወሰነ ብር ምናምን አሰባስበው ሰጥተውኝ ነበረ። ከዛ እንደ ልጁ ነው የሚያቀርበኝ የነበረው፣ ትልቅ ሰው ስለነበረ እንደ ልጁ ያቀርበኛል እና ሲከፋኝ ምናምን ደውዬ አማክረዋለሁ። ከዛ እንደዛ የሆነብኝ ምናምን ተሜና የሚባለው ሰውየውና ይሄ ነገር ሲፈጠርብኝ የሆነ ችግር ሲደርስብኝ ደውዬ አማክረዋለሁ አንዳንዴ።
ደውዬ እንደዚህ እኮ ተሜ ምን ይሻላል ከሱ ጋር ተመልሰሽ ካልሆንሽ እያሉ ነው ቤተሰቦች። እኔ ደግሞ ከሱ ጋር መሆን አልፈልግም። ምን ላድርግ እሺ ተሜ አልኩት። ከዛ እንደ አባት ነው በቃ ይመክረኝና ከሱ ጋር መሆን መቀጠል ትፈልጊያለሽ አትፈልጊም ማለት እኔ አልፈልግም ያረገኝን ነገር ሁሉ ታውቃለህ ነግሬክም አለሁኝ እና እኔ አልፈልግም አልኩት። ስለው እነሱ የሚሉትን ተያቸው ልብሽ የሚልሽን ተከተይ እኔ የምልሽንም አትከተይ ልብሽ የሚልሽን ተከተይና ያንቺን ውሳኔ ወስኛለሁ ሲለኝ እኔ አልፈልግም በቃ እኔ ከሱ ጋር ካንተ ጋር መቀጠል እኔ አልፈልግም። ልጅህን ሂድና አያት ስትፈልጋት እኔም ስፈልግ ሂጂ አያት አለሁኝ። ሌላው ነገር እዚህ ጋር በቃ እናቁም አልኩት ማለት ነው። ከዛ እንደዛ ሆኖ መጣ ተመልሶ እነሱ ጋር ሄዶ ምናምን ከአክስቶቼ ጋር ከአጎቶቼ ጋር አውርቶ ተመልሶ መጣ ወደ ሀገሩ ማለት ነው። እዚህ ስራ ወደሚሰራበት ከተማ ወደ ሆሳና ተመልሶ መጣ። ለካ እኔ እዛ እየተራብኩኝ እየተጠማሁኝ ሆሳና ቦታ ገዝቶ ቤት እየሰራ ነበር እሱ ለኔ 500 ብር ሲልክ እሱ የወደፊቱን ቢላ እየሰራ ነው የነበረው ማለት ነው። አንቺና ተራቡና ጫው በውሃ በእንጀራ ፈትፍታችሁ ስትበሉ እሱ ቤት እየገነባ ነበር የነበረው። ከዛ በቴሌግራም ላከልኝ ምን ቤት 2017 ላይ ቤቱን ሰርቻለሁና ከፈለግሽ በልጃችን ስም እናድርገውና አብረን እንኑር ብሎ የሰራውን ቤት በቴሌግራም ላከልኝ። እኔ አልፈልግም ወይ ደግሞ ቤቱን በልጄ ስም አድርገው እና እመጣለሁ መጀመሪያ በልጄ ስም አድርገው እኔ ለምን በልጄ ስም ካረገው ሌላ ቢያገባም ቤቱ ለልጄ ይሆናል ብዬ በማሰብ ነው ዝም ብዬ አዙርላትና እኔ እመጣለሁኝ ነገር አልኩት። ስለው አይ አይሆንም አለኝ ምናምን በቃ እንደዛ እየተባባልን እየተጨቃጨቅን ምናምን እየተጨቃጨቅን ቀናቶች ሄደው ባለፈው እኔ ለአዲስ ዓመት ሚጣ ጋር ሄድኩት ማለት ነው 2018 ላይ ሲሄድ ለካ እሱም ሄዷል እኔ አላወኩትም መሄዱን። ከዛ ሄድኩኝ ምናምን ሲሄድ ተገናኘ። ለካ እሱ እኔ እዛ አግኝቶኝ ነገሮቹ የረሳኋቸው መስሎታል። አቡ ሁሉ ነገሮች ከውስጥ ያውቻቻ የደለትኳቸው በቃ ፎርማት የተደረጉ ነው የመሰለው። ከዛ አብረን እንድናድር አብረን ወደ ሆሳና እንድንሄድ እዛ የሰራ ቤት ላይ እንድንኖር ምናምን መጎትጎት ጀመረ ምናምን። ከዛ መጨረሻ አይሆንም አልኩት ትችይ ሄድኩኝ። ወደዚህ በዓሉ እንዳለፈ እኔ ትቼው ወደዚህ መጣሁኝ ወደ አዲስ አበባ ተመልሼ ማለት ለካ እሱ እዛ ቀርቶ ልጄን ትስጠኝ በአዳጋ ነው ያስቀመጠችው ብሎ ክስ ጀመረ። አየሽ በጸባይ ሞክሮ እምቢ ስትይው በግድ ይሄድ ክስ ጀመረ ማለት ነው። በክስ ጀምሮ ተጠራሁኝ ፍርድ ቤት። መቼ ይልታ ነው በአራት ሚጣ ልደቷ አልፎ የአራተኛ ዓመት ልደቷ ጥቅምት ተከብሮ ታሳስ ላይ ተጠራሁኝ እኛ ሀገር ፍርድ ቤት ማለት ነው። ኦኬ ስጠራው ምንም እጄ ላይ ምንም ገንዘብ ምንም አልነበረም። ከሰው ምናምን ለምን ተበዳድሬ ምናምን ነገር ሄድኩት ማለት ነው። ከዛ ሂጄ ምናምን ደግሞ አንዳንዴም የኢትዮጵያ ህዝብም ደግሞ እግዚአብሔር ይስጠው ማርያም ሂጄ ምናምን ባዳጋ ነው የምታስቀምጠው ልጅቱንና እንዴት ነው ለሱ ሊወሰንለት ነበር ውሰድና አሳድግ ሊባል። ከዛ ያለው ነገር ምስክር አለሽ እንዴ በእርግዝናሽ ሰዓት ጥሮሽ እንደሄደ ምስክር አለሽ ሲባል የኢትዮጵያ ህዝብ ከአንዳንድ ነው በቃ ለምስክርነት የመጡልኝ ማለት ነው። የጠየኳቸው ሰዎች ምናምን አላሳፈሩኝም ሄዱ። ፍርድ ለኔ ተፈረደልኝ ልጅቱን እንዳሳድጋት መጥቶ እንዲጠይቅ በመጣ ቀን ሄዶ እንዲጠይቅ ለኔ ተፈረደብኝ። ሰጠዋት ልጅቱ መልሼ ለነሱ ሰጠዋትና እኔ ወደዚህ ተመልሼ መጣሁ። አሁን ደውሎ አሁንስ ምን ይለኛል ህይወትሽን ነው ማመሰቃቀልልሽ በቃ የኔ ካልሆንሽ የማን ማቶኝም ህይወትሽ በቃ መስቀልቅሉ ነው ማረግልሽ። አሁን በርግጥ በፊት ከነበርኩበት ህይወት አሁን ተሻሽሎልኝ ሳይሆን እንትን በቃ ያለሁበት ከበፊቱ የተሻለ ነው በሚለው አይ አይሆንም ምናምን አልኩት። ተሰዳደብን። በሰው ሊያስወጋኝ ምናምን እዚህ ልኮብኝ አዲስ አበባ ቃሊቲ ማረሚያ ክስ ጀምሬበት ነበር። ያስወጋሽ ላይ በጩቤ ሊያስወጋሽ አንቺ ልጁንና ልጄን ከልክለሽኝ ብሎኝ ያስወጋኝ ምናምን ብሎ ተጩሄ ነው ሰው ያተረፈኝ ማለት ነው። እዚህ ማርያም ሰርጢ ማርያም ቤቴ
የኔ ቤት ልጁን እና አንድ ነገር ብትሆኚ ብትሞቺስ ልጁ ነገ እናቴስ ብትለው ምን አውቃለሁ። እሱ አላሰበው ይሆናል። ከዛ ጩሄ ምናምን ፖሊስ ጣቢያ ነበር እዚህ እኛ ጋር ቃሊቲ ማርያም ሰርጢ ማርያም የሚያውቀው ሰው ይኖራል ነበረ ፖሊስ ጣቢያ ማለት ነው። ስጮህ ፖሊሶች መጡልኝ። ሲመጡ ሊወጉኝ የነበሩ ልጆች ተያዙ። ከዛ ክስ ጀመርኩኝ። እኔ ክስ ጀምሬ ምናምን ለምን እንዲህ ልታደርግ ቻልክ ምናምን ተብሎ እነዛ ልጆች ተጠየቁ። መጀመሪያ እሱ ያርግ ስለማይታወቅ ለምን ልታደርጉ ፈለጋችሁ ምናምን ሲባሉ እንደዚህ የልጁ አባት ነበረ እሱ ነው እንድንወጋት ያዘዘን ብር ከፍሎን ነው ለኛ ብር ከፍሎን ነው አሉ ማለት ነው። እዛ ጋር ሲጠየቁ ከዛ እሱ ተደውሎለት ተጠራ ምናምን መቶ ምንድነው ችግር ምናምን ተባለ። ጠየቅ ልጄን በፍርድ ቤት ተፈርዶላታል፣ ግን ልጄን ለምንድን ነው አላሳይም አለችኝ፣ ከለከለችኝ። አልከለከልኩት እኔ እዚህ ነኝ። እነሱ የሚያናገር ሄደው ያሳዩታል። እስከ ዛሬ ከመካሰሳችሁ በፊት እየሄደ እያያን ነበር እንዴ? ምን ከለከለው? አውቆ ካልሆነ ማንም የከለከለው አልነበር። በቃ በዛ ተናድጄ ምናምን ተባለ። 2 ወር ፈረዱበት፣ ቃሊቲ ማረሚያ ማለት ነው። 2 ወር ተፈረደበት። እስሩን ጨርሶ 2 ወሩ ወጣ። ከዛ ባለፈው በእኛ ጋዛ የክርስትና እናቴ ጋር እንትን እዚህ የሚጣይ ተቀመጠችበት ጋር እንትን ነበረ ለቅሶ ነበርና ሄድኩኝ። ሲሄድ ለካ እሱ እዛ ያለው ቤት ጨርሶ እንትን ሽጦ ምናምን ወደዛ ገብቷል። ሚጣጋ አካባቢ ቀርቦ ማለት ነው። ወደዛ ገብቶ ሄድኩ። ሲሄድ እሱም አለ ምናምን። ከዛ በቃ ከቤት ለመውጣት ተሳቀኩኝ። ሀቡ በቃ በጣም ፈራሁኝ ምናምን። ያረገብኝን ነገር ምናምን ነገርኳቸው ለነሱ ነግሬያቸውም ከቤት ለመውጣት በቴክስት ምናምን ስልክ ሲም ካርድ አሁን ቀይሬ ነው ቴሌግራም ኢሞ ምናምን ተጠቀምበት። በፊት 01 ቤት ስልክ ነበር የምጠቀመው ቴሌ ማለት ነው። አሁን ቴሌ አልጠቀምም፣ ታፋሪ ነው የምጠቀመው። ቴሌግራሜን ቲክቶኬን ሁሉ ነገሮችን ቀይሬ እንዳዲስ ነው ይሄ ሁሉም ነገሬ ማለት ነው። ከዛ ፈራው በቃ መውጣት። በኢሞ በቴሌግራም ይሰርበኛል፣ እገልሻለሁ አንቺ ከማንም ጋር ዛይሄድሽ ከማንም ጋር የተጋደምሽ ምናምን ብሎ ቤት እዛ ለቅሶ በነበርንበት ሰዓት መጥቶ እቺ ቅሌታም ልጃችሁን እቺ ወርደታ ምናምን በቃ ይልል ሰው ፊት ይለ አዋረደኝ ምናምን። ምንም በቃ ምንም ማድረግ ማስችው ነገር የለም። ዝም አልኩት፣ በቃ ጸጥ አልኩት። እኔ ወደ አዲስ አበባ ተመልሼ የመጣው ያ ለቅሶ ምናምን ሲያበቃ ወደ አዲስ አበባ መጣሁኝ። አሁን አንገናኝም ከሱ ጋር። ልጄ ማግኘት ስፈልግ ደውዬ አገኛታለሁኝ። በኢሞን በቴሌግራም በሁሉም አገኛታለሁኝ። አሁን ምን ለማለት ፈልጌ ነው አብዬ ማለት ብዙም ባይሆን አንዳንድ ሰው ከዚህ ታሪክ ሊማርበትም ላይማርበትም ይችላል። እንግዲህ ብዙ ያስተምራል። የኔ እናት አሁን አስተማራቸው። አሁን መስተንግዶ እየሰራሽ ነው? አሁን ድርጅት ገባሁኝ። ድርጅት ገባሁ አላልኩሽኝም? ከዛ ከመስተንግዶ ከወጣ በኋላ ድርጅት ገባሁኝ። ከዛ ድርጅቱን የሰራሁኝ ሰሞኑን ድርጅቱ ስራ ሰው አንፈልግም በቃ ልቀቁ ምናምን ብሎን ሁላችንም ለቀን አሁን ስራ የለኝም። አሁን ዝም ብዬ ቁጭ ብያለሁ። ሌላ ስራ እየፈለኩ ነው። አሁን አረብ ሀገር መምጣት ትፈልጊያለሽ? እድሉ ባገኝ ልጀምር ብዬ ሀቡ እንትን ልደት ካርድ ምናምን ሂጂ አምጥቻለሁ። ግን አሁን ላይ አቅሙ ስለሌለኝ ነው ዝም ብዬ ያለሁ። ልደት ካርዴን፣ የቀበሌ መታወቂያን ሁሉ ነገር ያስታግጄ አስቀምጫለሁ። ላሳይሽም እንችላለሁኝ። እንትን ስራ ገንዘብ ምንድን ነው የቀረሽ ታዲያ? ፓስፖርት ለምን አታውጪም? ፓስፖርት ማውጣበት ብር እጄ ላይ አሁን የለም። ስንት ነው ፓስፖርት? አሁን አንተን መደበኛው በስንት ወር እንደሚወጣ አላውቅም። መደበኛው 5000 ነው ሲሉ የነበረው፣ አስቸኳይ 27000 እና 30000 ብር ያሉት። እሺ ስለዚህ ጋይስ ፓስፖርት እናግዛትና ፓስፖርቷን ታውጣ፣ ከዛ አረብ ሀገር እንድትመጣ እናርጋት። እኔ ብመጣ እንትን ማለት ሀሳቡም ስላለኝ ነው ያው ልደት ካርድ ያውጥቼ ያመጣሁት። ገና የ18 ዓመት ነሽ። አሁን 2019 ጥቅምት አሁን ከ2 ወር በኋላ 2 ወር 3 ወር በኋላ 19 ይሆናሻል። ልጅ ነሽ። ስለዚህ መተሽ ሰርተሽ የራስሽንም የልጅሽንም ህይወት ለውጭ። ግን ከዚህ ሰውዬ ጋር ምንም አይነት ኮኔክሽን ምንም አይነት ግንኙነት መጀመሪያም እንትን ማለትም አልፈልግም ሀቡ። አሁንም ከሌላ ሰው ጋር ግንኙነት የለኝም፣ ግን ከሱ ጋርም ደግሞ በጭራሽ መቀጠል አልፈልግም። ያሳለፉትን ህይወት እኔ በሱ በልጄ የተፈተንኳትን ፈተና እኔና እግዚአብሔር እናውቀዋለን። ማለት እኔ እቺን ለእናንተ የኔ 4 ዓመት ብዙ ነው፣ ለእናንተ በ30 ደቂቃ ኦልሞስት ወይ በ1 ሰዓት ያስረዳዋችሁ የሚሆነው ለኔ ግን ትልቅ ነበረ። ያ ሁሉ ነገር ረስቼው
ድረስ ጎረቤትስ የሚደፍራት እናት ናት። ልጅን በጣም ጠንቅቃ የምትይዘው አሁን እቺ ሴትዮ ጡቷን ልክ እንደ አንቺ የጡት እናት ሆና ጡቷን እያጠባች በጣም በጥሩ ሁኔታ አሳድጋልሻለች። አሁን እነሱ ጋር እንደሆነች ባያቅ ቤታቸውን ባያቅ ጥሩ ነበረ። ገባሽ? ለመክሰስም እንዳያቅ አድራሻ እንዴት አያውቅም ብለሽ ነው አብይ? ግን እንትን ኃላፊነቴ እኔ በራሴ ቃል አስገብቻቸው በቤተክርስቲያን ቃል አስገብቻቸው ነው ብሄድ እንኳን የሚሄደው እንዳይሰጡ ቃል አስገብቻቸው እንዳይሰጡት። እንዴ ፖሊስ መጥቶ ህግ መጥቶ አምጡ ካላቸው እኮ መጥቶ የላቸው ሙዴ ቃል በዛ ይታሰራሉ እኮ። ግን አንቺ ምናልባት አሁን ኮሜንታተሮች እንደሚሉት ውክልና ሰተሻቸው እንደዛ የሚቻል ከሆነ እኔ ግን ህጉ እስከማውቀው ድረስ እናት ካለች ለእናት እናት ከሌለች ግን ለአባት ነው እንጂ እናት ሳትኖር አባት እያለ ለዘመድ አይቻልም። ገባሽ? ለሱስ ምን ዋስትና ኑሮኝ ለሱ ሰጠዋለሁ አቡ ኖ እንዳይወስድባቸው እኮ ነው የምልሽ። አንቺ አረብ ሀገር መሄድሽን ሲያቅ እንዳይወስድባቸው ከሱ ነው የምልሽ። ካሉን አንቺ ውክልና ስጫቸውና ህጉ መስጠት ይቻላል። ውክልና አላቅም። የህግ ባለሙያ መጠየቅ አለብን እንደዚህ። እስኪ ማቃቸው አሉ የሚሰሩ ፍርድ ቤት አናግራቸዋለሁ። እነሱ የህግ ባለሙያ አለ ዋትሳፕ ላይ ጠይቅልሻለሁ። በቃ ጠይቂልኝና አንቺም ጠይቂኝ የምጠይቅልሻለሁ እና አንድ አይነት መልስ ካገኘን ትክክል ነው ማለት ነው። ስለዚህ በድብቅ ብትሄድስ የሚለው ኮመንት አይቻለሁ። ትክክል። እኔም እንደዛ ነበር ያሰብኩት። በድብቅ ብትሄድ አረብ ሀገር እንደሄድሽ ሳያቅ እዛው ለምን እየተከታተላት ሊያስወጋት የሞከረ ሰው እኮ ነው። ስለዚህ እየተከታተላት ሊሆን ስለሚችል ጥፍት ስትል የት ሄዳ ነው ብሎ አረብ ሀገር መሄዷን እንዳይሰማ እንጂ አረብ ሀገር መሄዷን ከሰማ አንደኛ በልጇ እያሳበበ ብር እንድትልክ ሊያደርጋትም፣ ሁለተኛ እሷን ለማቃጠልም ከሰዎች ልጅቷን ሳይፈልጋት ለልጅ ፍቅር ቢኖረው አስረግዞ በረሃብ ጥሏት ይጠፋል። ለልጅ ፍቅር ቢኖረው እሷ ተርባ ሰርግ ቤት ገብታ ምግብ እስከምትለምን ድረስ እንጀራ በጨውና በውሃ ፈትፍታ እሷና ልጇ አንድ እንጀራ ለምሳ ለእራት በልተው እንደገና ለቁርስ ለልጇ እስከማስተረፍ አንድ እንጀራ ሶስት የተሰነጣጥቆ እንዲህ ረሃብን በሀገሯ ላይ እስክታይ ድረስ ያስችለዋል። ጥሏት ይሄዳል። የልጅ ፍቅር ያለው ወንድ ሚስቱን አስረግዞ ጥሎ አይጠፋም። ሚስቱ እኮ ናት እኮ ተደራ ነው እኮ አጎቷ ድሯት ማለት ሰው አስረግዞ ጥሎ አይጠፋም። ስለዚህ ለልጁ ፍቅር ኖሮት ሳይሆን እሷን አለፈላት ጥያት የሄድኩት ቦታ አይደለችም ተነሳች ከጣልኳት ቦታ ብሎ እንደገና ሊጥላት ስለፈለገ ነው። አሁንም እጁ ላይ ብትገባ በስነስርዓት አይዛት። በችግርሽ ጊዜ ጥሎሽ የሄደ ሰው ትንሽ ቀና ስትይ ከመጣ እንደገና ሊጥልሽ ነው። በፍጹም እኔ ይቅርታ እሱ እንዲወስዳት ምናምን ወደ ውጭ የሚሄድ ምናምን ይሄን በፍጹም አላሰብኩም። እግዚአብሔር ሊወስዳት ይችላል። ምክንያቱም እናት ካለች እናት ካልሆነ አባት ነው። ስለዚህ እንትን በይ ከዛ በኋላ እንትን እንላለን። አረብ ሀገር እንድትመጭና እንድትሰሪ እናደርጋለን። ስልክሽ ትሰጭኛለሽ። የፓስፖርትሽን መደበኛ ስንት ጊዜ ነው የሚፈጀው? መደበኛው አሁን ተሻሽሎ በ2 ወር ምናምን እየሰጡ ይመስለኛል። የሆነ ልጅ እዚህ አውጥተው 2 ወር ሂዶ አስቸኳይ 27,000 ያልሽው አስቸኳይ ስንት ነው? ስንት ጊዜ አስቸኳይ 27,000 በ2 ቀን። ኧረ ተይ በ2 ቀን ነው እሱ። እሺ ጋይስ እኔ መደበኛውን ቢሆን እኔ ብቻዬን 27,000 ይበዛብኛል። ትናንትና ምራሱ አሁን እኔ ማለት እንድትጨናነቅ መደበኛውን ቢሆን 5,000 ነው 7,000 አንቺ 5,000 ያልሽ ኮሜንታተሮች 7,000 ያሉ። መደበኛውን ቢሆን እኔ ብቻዬን ራሴ ፓስፖርትሽን ይችል ነበረ። ግን መደበኛው 2 ወር የሚፈጅ ከሆነ 2 ወር ረጅም ነው። እንዳልሽው ደግሞ በ27,000 በ2 ቀን የሚወጣ ከሆነ ጋይስ እናግዛትና ታውጣ ፓስፖርቱንና ከዛ አረብ ሀገር እንድትመጣ እና ፓስፖርቷን አንድ ሰው ወይ 2 ሰው ቢችል እኔ ደግሞ የሚወስዳት ሰው ደግሞ ፈልግና ከዛ በኋላ ደግሞ የእንትን አለ የሜዲካል እና የሲዩሲ አለ። እኔ ሀቡዬ በበኩሌ እኔ በራሴ 30,000 ብር እችላለሁ። የሚወጣልኝ ቁም ስላለ 30,000 ብር እኔ በራሴ እችላለሁ።
እሱ ገና ስለሆነ ነው እንጂ አለ የሚወጣ ዕቁብ አለኝ 30,000 ብር ነው እንጂ 5 ቀን 31,000 ነው።